እንዴ ወደ ውስጥ ልገቢ ባልሆነ ጁጃው እንዴት ነው እባክህ? ወደ ውስጥ ገባ ያገኘው የመጀመሪያ ሰው በጣም እድለኛ ነው። አንቺ አስመሳይ ምን ታደርጊ መጣሽ? ዘርወል ከፊት ምን አገባ? አይሆንም ወደ ውስጥማ ገቢ። አራስ ላይ አስወጥቼ እንዳልዘጋበሽ ሂድ ዘርበል። ስለዚህ ካላበደች ከጀርባው ብዙ ነገር ነበር ማለት ነው። ምናልባትም ከልጄ ሞት ጋር የሚያያይዛት ነገር ይኖራል። እኔም እንደዚህ ይመስለኛል። ካላበደች ሁሉ ጊዜ አርፋ አትቀመጥም ነበር። ይህን ነገር አጣርቼ ልደርስበት ይገባል። ነገሩን ያደረገችው ትዝታ እንደሆነች አውቃለሁ። ግን ትዝታ ስትል ያፌትን ያስገደለችው ሰው ናት? እንዴት የሁሉ ጊዜ እያወቅ ዝም አልክ? ማንም ሰው መስማት ሆነ ማወቅ እንዴት ዝም እንዳልከው ጥያቄ ፈጥሮብኛል። ለማንኛውም በቃ እርስ ለሁሉም ነገር ጊዜ አለ። አሁን ነገ ይገባል። እንዴ መሽቷል እኮ። ቢሆንም የኔ ጨረቃ እዛ ናት። እሷን ማየት አለብኝ። የማይሆን ነገር ብዬ ዘባርቄ ያስቀኛታል። ምን ብላት? ከያፌት ጋር መታረቃችን ብዙ ማርተቦች ተደረጉ። እዛ ላይ ደግሞ ስጠይቀኝ ወንድሜ አይደል ምናምን አለ። አንተ ደግሞ እንደዛ አልከት? እኔማ ነገሩን እቃ እንድታልፎ ነገር ያቀለልኩ መስሎኝ ነበር። በዚህ መንገድ ነው የምታውቀው? ያሰብኩት ነገር እስኪሳካ ድረስ ማንም ቢጠይቀኝ የምመልሰው እንደዚህ ነው። በቃ ወዲት። እሺ እንደዛ ከሆነ ቶሎ ደርሰህ ተመለስ። ናታንና ኤፍራታ በተኮራረፉበት ሰዓት ላይ ኤፍራታ ሳታውቅ ከአዲሱ የሚወዳት ሰው ጋር ተዋውቃለች። ታዲያ ይህ ክፍተት ደግሞ ለናታንና ለኤፍራታ ጥሩ አይደለም። ኤፍራታም ሳታስበው ደብሯት ከቤት ወጥታ ስለነበረ አግኝቷት መንገድ ላይ እንግዲህ እንደምንም ብሎ ተዋውቆ ፈገግም ስትል ነበረ ማለት ነው። ከናታንም ጋር ተደባብሮ ስለነበረ በዛ ሰዓት ላይ ያላት አማራጭ እሷን ከድብርት የሚያወጣ ስለነበረ በዛ ሰዓት ላይ እንግዲህ ከሱ ጋር ፈገግ እያለች እየተጫወተችና እየተደሰተች ነበረ። ታዲያ ይህንን ነበረ እሱ የሚፈልገው ማለት ነው። በዛ ሰዓት ላይ እንግዲህ እሷም ሳታስበው ምሽቱን ከሱ ጋር ብታሳልፍም ነገር ግን አሁን ላይ ናታንና እሷ ይህንን ክፍተት በመፍጠራቸው ትንሽ የሚደብር ይሆናል ማለት ነው። ነገሮች አሁን ላይ እየተበላሹና ከባድ እየሆኑ ነው የሚመጡት። ናታንና ኤፍራታ መሀል ይሄ ክፍተት መፈጠር የለበትም ነበር። እንግዲህ ኤፍራታ ክፍተት የፈጠረችበት ምክንያት አንተ በዚህ ልክ ለምንድን ነው ወንድምህን ልታምን የቻልከው? ምንም እንኳን ወንድምህ ሆኖ ብትታረቅም ከዚህ በፊት ሲያደርግና ሲያደርስብን የነበረው በደል በዚህ ቅጽበት ውስጥ የሚረሳ ነው ወይ ብላ እንግዲህ ናታንን ተናግረዋለች። እሱም እንግዲህ ወንድሜ ነው ምንም ቢሆን እንኳን ታዲያ በደሉን ሁሉ ተናግሮ ይቅር በሉኝ ብሏል። ታዲያኛም ደግሞ ይቅር ብለናል። ስለዚህ ወንድሜ እስከሆነ ድረስ አምነዋለሁ። ካሁን በኋላ ምንም ላያደርገን ይችላል፣ ምንም አያደርገንም። ይህንን ደግሞ አታስቢ ብሏታል ማለት ነው። እሷም እንዴት በዚህ ቅጽበት እሱን ላምን እችላለሁ? አሁንም እያስመሰለስ ሊሆን ይችላል። እንዴት ነገሮችን በዚህ ልክ ረስተ ትዘናጋለ? እኔ ለጤንነቴ ያሰጋኛል። ስለዚህ ተረጋግቼ ለማሰብ ደግሞ እናቴ ቤት መሄድ አለብኝ ብላ እንግዲህ እነገኒ ቤት ከሄደች በኋላ ነው ወጣ ብዬ ትንሽ አየር ልቀበል በማለት ነው እንግዲህ ከትዝታ ዘመድ ጋር የተገናኘችው። በዛ ላይ ደግሞ እሱ እንደሚወዳትና እንደሚያፈቅራት አታውቅም። ነገር ግን ብዙ ጊዜ እንደሚከተላት ልጇ መቃብር ጋር ሄዳ ስታለቅስ ከመቃብሩ አንስቶ ወደ ቤት እንደሚመልሳት እንደሚያዝንላት ታውቃለች። ነገር ግን ቃል እንደሚያፈቅራት አታውቅም ማለት ነው። በዚህ ሰዓት ላይ እንግዲህ ናታንና ኤፍራታ መሀል ክፍተት በመፈጠሩ ብዙዎቻችን ሊደብረን ይችላል። ከአሁን በኋላ ነገሮች ናታንና ኤፍራታ ላይ ከባድ እየሆኑ ይመጣሉ።
ይህ ክፍተት በመፈጠሩ ደግሞ ናታን በጣም አሳስቦታል። እኔና ኤፍራታ መሀል ክፍተት መፈጠር የለበትም፣ ነገሮች እየከበዱ ነው የሚመጡት። እኔም ጥፋት አለብኝ፣ ወንድሜ እኮ ነው ምንም ቢሆን ብያታለሁ። ስለዚህ አስከፍቻታለሁ። እናቷ ቤት ነው የሄደችው፣ እዛ ሄጄ እሷን ማግኘት አለብኝ የኔ ጨረቃ በማለት እንግዲህ አቤልን እቤት ውስጥ ትቶ ወጥቷል ማለት ነው። ወደ እነሱ ቤት ሲሄድ እንግዲህ ኤፍራታ እቤት ላትኖር ትችላለች። አሁንም ከልጁ ጋር ልትሆን ትችላለች። መንገድ ላይ ሲሄድ እሷን ካገኛት ምን እንደሚሰማው እንግዲህ መገመት አያቅትም ማለት ነው። ኤፍራታን ያናደዳት በዚህ ልክ ለምንድን ነው ናታን ችላ ሊል የቻለው? ከዚህ በፊት እንደዚሁ እያስመሰለ ነው ህይወታችንን ሲኦል ሲያደርግብን የነበረው። አሁንም ምናልባት እያስመሰለ ሊሆን ይችላል። ወንድም ስለሆነ ብቻ በዚህ ልክ ችላ ማለት የለብህም። ያለፉ በደሎችን እውነትም ይቅር ማለት ደስ ይላል። ነገር ግን በዚህ ልክ እሱን ማመን የለብህም የሚለው ነገር ነው እሷ መናገር የፈለገችው። ነገር ግን እሱ ሙሉ በሙሉ ያፌትን አምኖ ስለተቀበለ ብቻ ነው በዚህ ልክ ኤፍራታ ልትከፋበት የቻለችው ማለት ነው። ኤፍራታ በዚህ ልክ እንግዲህ ክፍተት በመፍጠሯ ከዚህ በኋላ ነገሮች ከባድ እንዲሆኑ ታደርጋለች። ሌላኛውና ዋነኛው ነገር ሉሊት ጓዟን ጠቅልላ ወደነ ናታን ቤት ተመልሳለች። ማለትም ወደነ ቤዛ ቤት አሁንም ተመልሳለች። ምን ፈልጋ ነው? አሁን ላይ ደግሞ እያስመሰለች መሆኑን አውቀዋል። ታዲያ አሁን ላይ ሳታብድ በዚህ ልክ ለምንድን ነው ልታስመስል የቻለችው የሚል ነገር ለናታንም ጥያቄ ይሆናል። እውነትም አላበደችም፣ ታታብድ ነበረ እያስመሰለች የነበረው። አሁን ላይ ደግሞ የእሷም እጅ ሳይኖርበት አይቀርም የልጄ መሞት ጀርባ ልጄን ያስገደለችው ትዝታ መሆኗን አውቃለሁ። ነገር ግን ከጀርባዋ ደግሞ ሉሊት እንዳለች ይሰማኛል። ታዲያ ይህንን ነገር ደግሞ እኔ በራሴ እደርስበታለሁ። ኤፍራታ መስማት የለባትም ብሎ ናታን እንግዲህ አቤልን ሲነግረው ነበረ ማለት ነው። አቤል ለምንድን ነው እንደዚህ ያደረግከው? እሷን ሁሉን ነገር በደበቃት ቁጥር እሷ ደግሞ ክፍተትን እየፈጠረች ትሄዳለች። እንዴት ይሄ ነገር ከኔ ልትደብቅ ቻለ ብላ በኋላ ትወቅሳለች። ሁሉንም ነገር ካሁኑ ብታውቅ ይሻላታል። ጠላቶቿን አውቃ ብትጠነቀቅ ለእኔ ጥሩ ይመስለኛል። በዚህ ልክ ድብቅ አትሆንባት ለኤፍራታ። አንተ እሷን እየደበካት በሄድክ ቁጥር እሷ ደግሞ ክፍተት እየፈጠረች ትሄዳለች። ለምን በዚህ ልክ ከኔ ልትደብቅ ቻልክ ብላ መናገሯ አይቀርም። ናታንና ኤፍራታ ልጃቸው አለመሞቱን ካወቁ ምን ሊፈጠር ይችላል ብላችሁ አሰባችሁ ተመልካቾች? አሁን ላይ እንግዲህ የኤፍራታ ወንድም ዳግም ያውቃል ልጇ እንዳልሞተ፣ የናታን ልጅ እንዳልሞተ ቢያውቅም ነገር ግን እንዳይናገር አስጠነቅቃለች ማለት ነው። ሉሊትና እንግዲህ ዳግም ይተዋወቃሉ። ዳግም የጠፋው ጥፋት ስለነበረ በሱ አስፈራርታ አንተ ይህንን ነገር ከተናገርክ እኔም ደግሞ አንተ ጽዮን ላይ የሰራኸውን ነገር ለናታን እናገራለሁ ብላ አስፈራርታው ስለነበረ እስካሁን ድረስ ደብቋታል ማለት ነው። ኤፍራታም እንግዲህ ልጇ እንዳልሞተ ብታውቅ ኑሮ አሁን ላይ እንግዲህ የሚሰማት ስሜት በጣም ከባድ ነው የሚሆነው። ኤፍራታ በጣም ብታሳዝንም ነገር ግን ሀዘኗን ለመርሳት ብዙ ጥረቶችን እያደረገች ነው ያለችው። የሀዘን ጨርቋን ትታለች። እሱንም ያስተዋት የገዛ ባለቤቷ ናታን ነው ማለት ነው። ታዲያ ክፍተቱ እንዳይፈጠር ነበረ ጥረት ሲያደርግ የነበረው ናታን። አሁን ላይ ግን በገዛ እጁ ኤፍራታ ከቤት እንድትሄድ አድርጓል ማለት ነው። ቢታገስ ኑሮ ይሄ ሁሉ አይፈጠርም። አሁን ላይ ኤፍራታም እንግዲህ ሌላ ሰው ተዋውቃለች። ሳታስበው ደስታን እየሰጣት ነው ያለው። መንገድ ላይ በደበራት ሰዓት ላይ ፈታ እያደረጋት ነው ያለው። አሁን ላይ እንግዲህ ክፍተት በመፈጠሩ በጣም ከባድ ቢሆንም ነገር ግን የሚፈጠረው ነገር አይታወቅም ለወደፊት። ኤፍራታና ናታን በዚህ ልክ በመራራቃቸው በጣም ነው የሚያስጠላው። ገና ብዙ ክፍተቶች ይፈጠራሉ። ቃል የሚፈልገው ይህንን ነበረ፣ እሷን መቅረብ ነበረ። ነገር ግን ትክክል አልነበረም። ባለትዳሮች መሀል ገብቶ አሁን ላይ ባለትዳር የሆነችን ሴት ማፍቀሩ ስህተት ቢሆንም ነገር ግን ቀርቧታል ማለት ነው። እህቱ እንዴት እንደዚህ ታደርጋለህ? ቃል ባለትዳር ሴትን እንዴት ታፈቅራለህ? ብላው ስትቆጣው ነበረ ማለት ነው። አሁንም እንግዲህ እሷን መቅረብ ነበረ ማግኘት ነበረ የሚፈልገው። ያ ነገር ደግሞ ተሳክቶለታል ማለት ነው ለቃል ናታን እንግዲህ ከአሁን በኋላ የሚያሳዝን ነው የሚሆነው። ያፌት ከአመለጠ በኋላ እንግዲህ ሁለቱንም ይቅር ብሏቸው ከነሱ ጋር መኖር ጀምሯል። ብዙ ነገሮችን ማስተካከል ይፈልጋል። ኤፍራታ ግን ያፌትን ሙሉ በሙሉ አላመነችውም። አሁንም እያስመሰለ ሊሆን ይችላል የሚለው ጥርጣሬ አድሮባታል ማለት ነው።
እንግዲህ የቃል እህት እነ ናታን ቤት ሰተት ብላ ሄዳ ነበረ። ገኒም በጥሩ ሁኔታ ነበረ የተቀበለቻት። ታዲያ ጽዮን በዚህ ልክ በመቀየሯ የቃል እህት በጣም ገርሟታል። እንዴት በዚህ ቅጽበት ጽዮን ልትቀየር ቻለች? በፊት ላይ እየጠጣች ንግግሮቿ ሁላ እጅ ይሉ ነበረ። እናም ደግሞ እዚህ ቤት ስመጣ ገኒም በዚህ ልክ ተቀብላኝ አታውቅም ነበረ። ምን ተፈጥሮ ነው? አዲስ ነገር እንዳለ ተሰምቷታል ማለት ነው። ጽዮንም እንግዲህ በፊት ላይ በወንድሟ ስለምትናደድና እንዲሁም ደግሞ ቢኒን ስላጣች ነው ሞቷል ብላ ስለምታስብ ነው በዚህ ልክ ራሷን መለወጥ የቻለችው ማለት ነው። አሁን ላይ ግን ከያፌትም ጋር ስለታረቀች ያፌትንም ይቅር ስላለች በጣም ደስተኛ ናት። እንዲሁም ደግሞ ከናታን ጋርም በጣም ደስተኛ ሆና እየኖረች ነው ያለችው። ይህ ነገር ደግሞ አሁን ላይ በጣም ደስ የሚል ነገር ነው ማለት ነው። የቃል እህት ይሄ ሁሉ ሲገርሟት እየተገረመች እንግዲህ አሁን መሄድ አለብኝ ብላለች። እዛ ቤት ውስጥ እንግዲህ ኤፍራታም አግኝታለች። ወንድሜ ሲያፈቅራት የነበረችው እቺ ናት እንዴ? እንዴትስ ልቀርባት እችላለሁ እያለች ነበረ። እሷ ሳትቀርቧት እንግዲህ ወንድሟ ቀድሞ ኤፍራታን አግኝቷታል ማለት ነው። እነሱን ቤት ውስጥ ትታ ነበረ እንግዲህ ወደ ውጭ መውጣት አለብኝ አየር መቀበል አለብኝ ብላ ከቃል ጋር ልትገናኝ የቻለችው ማለት ነው። ኤፍራታ ሳታስብ እንግዲህ ከቃል ጋር ተዋውቃለች። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እውነትም ያፌት አሁን ላይ የነ ናታንና ኤፍራታን ሁሉንም ሰዎች ይቅርታ እየጠየቀው ከልቡ ይመስላችኋል ወይስ እንደ በፊቱ እያስመሰለ ይሆናል? እንግዲህ አሁን ላይ ኤፍራታ ናት እየተጠራጠረች አለችው። ሙሉ በሙሉ እሱን ማመን አልቻለችም። እናቷ ጋር ሜዳ እኔ ያፌትን ሙሉ በሙሉ አላመንኩትም ይቅር ብልም ነገር ግን ውስጤ አምኖ ሊቀበል አልቻለም ስትለው ምንም ቢሆን እንግዲህ ከይቅርታ የሚበልጥ ነገር የለም። ስለዚህ ይቅር ብለነዋል። ሊስተካከልም ወይ ደግሞ ከልቡም ሊሆን ይችላል። ስለዚህ በጥርጣሬ ተነስተሽ እሱን አለማመንሽ ደግሞ ትንሽ ጉዳት ሊያመጣብሽ ይችላል። አንቺና ናታን መሀል እኔ መግባት አልፈልግም፣ ክፍተትም እንድትፈጥሩ አልፈልግም። ስለዚህ ኤፉዬ ብታስቢበት ይሻላል ብላ እንግዲህ እናቷም ኤፍራታን እየመከረቻት ነው ያለችው። በናታንና በኤፍራታ መሀል መግባት አልፈለገችም። ለዛም ነው ገኒ እንግዲህ አሁን ላይ አንቺም ልታስቢበት ይገባል። እኔ በእናንተ ፍቅር መሀል መግባት አልፈልግም። አንቺ ትልቅ ሰው ነሽ፣ እንዲሁም ደግሞ አስተዋይ ልጅ ነሽ። ብዙ መከራና ችግርን አሳልፈሻል። አሁን ላይ ደግሞ ከልብሽ ይቅር ልትዩ ይገባል። ለሱም ወንድሙ ነው፣ እንዲሁም ደግሞ ለጽዮንም እንደዛው ወንድሟ ነው። ምንም ሌላ አማራጭ የለሽም ልጄ፣ ተረጋግተሽ አስቢ፣ ቶሎ ብለሽ አትፍጠኝ፣ ፈጥነሽ ደግሞ ያልሆነ ውሳኔ እንዳትወስኝ ብላ እንግዲህ ነግራታለች ማለት ነው። ከእናትነት የሚጠበቀውን ምክር መክራታለች። እንግዲህ እናቶች በልጆቻቸው ትዳር መሀል መግባት አይፈልጉም። ይህ ነገር ደግሞ ገኒ አስተማሪ ትምህርት ለኤፍራታ ሰጥታለች ማለት ነው። ምንም ብትወዳትም ልጇ ብትሆንም ነገር ግን ትዳራቸው መሀል መግባት አልፈለገችም። ይህ ትክክለኛ የገኒ ውሳኔ በጣም ነው ደስ የሚለው ማለት ነው። አንዳንድ ጊዜ ባለትዳሮች መሀል ቤተሰብ ገብቶ ሌላ ክፍተት ይፈጥራሉ ማለት ነው። ሁለቱ ከተዋደዱና ከተፋቀሩ ብዙ ችግሮቻቸውን መፍታት ይችላሉ። ቤተሰብ ጣልቃ ሲገባ ትዳር ይበተናል እንጂ መቼም አይቀናም ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቤቱን እንግዲህ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን። ባይ ባይ።